ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ደግሞ ሚዛናችን ይዘን መጣ ነው ጆርዲ ስቶሪ ታይም ነው። እንግዲህ ክፍል 1 ክፍል 2 እያሉ ሴቱ ሁሉ ሻይና ቡና እያፈላ ሰሞኑን ተሰባስበው በጆርዲ ስቶሪ ላይ ሲላቀስ ኮርማል። እንግዲህ እኔ በጣም የምትገርሙኝ አሁን ያለው ወጣቶቻችን ትውልዱ ምን እንደሆነ ካላቅም ስትፋቀሩ መሬት ይጦባቸዋል። ስትላላሱ ስትጎራረሱ ትፖስቱታላችሁ። ቤቢ ፔሬዷ መጣ፣ ቤቢ ሽንቷ መጣ፣ ቤቢ ፈሷ መጣ። ቲክቶክ ላይ ዩቲዩብ ላይ ምን ላይ ሰፈሩ አገሩ ይጦባቸዋል። ስትጣሉም እንደዚህ በየፖድካስቱ በየቲክቶክ እየወጣችሁ እየየ ምን ይሻላችኋል? እኔ ምንድነው የሚሻላችሁ? እኔ አሁን በጣም በነገራችን እዚህ መሀል አንድ ነገር ልንገራቸው። ዛሬ ማታ አቢሲኒያ ጂጂ የሚል ዩቲዩብ ቻናል አለ። እዛ ዩቲዩብ ቻናል ላይ የሳምሶን ታደሰ የቤቢ ሚስት ስለ ሲንግል ማምነት ገለጻ ታደርጋለች። ገብታቸው እይት ፍየል ከመድረሳ ቅጠል መበጠሳ አለ። ህዝብ እኮ ገና መፋታታችን አልሰማም። እሷ ሮጣ ወደ ዩቲዩብ ዛሬ ግቡና አቢሲኒያ ጂጂ ላይ 2 ሰዓት 3 ሰዓት ላይ የሳምሶን ታደሰ የቤቢ ሚስት ገለጻ አላት ስለ ሲንግል ማምነት እና ይሄ ነገራቸው ነው። ሴቶች በጣም አንደኛ የውድቀታችሁ ምንጭ ይሄ ነው። ስኬታችንም ውድቀታችንም ሁሉን ነገር አንደኛ ከወንዱ ጋር አታያይዙት። ትዳር የጋራ ጉዳይ ነው። የሴትም የወንድም ነው። ችግርም ካለ ኃላፊነት ውሰዱ፣ ስኬትም ካለ ኃላፊነት ውሰዱ። ስኬት ሲኖር ከፊት ልትቀድሙ፣ ውድቀት ሲኖር ወንድ ላይ ልታላክኩም። በሁሉ ጉዳይ ላይ ወንድ ጥርሱ የጎጠጠ አንተ ነው፣ ቀንዱ የወጣ አይኑ የፈጠጠ ሰይጣን። እናንተ ግን ክንፍ አልባ የእግዚአብሔር መላእክት አድርጋችሁ ራሳችሁን አታቅርቡ። ኃላፊነት ውሰዱ። በተለይ የተማራችሁ በተለይ በጥሩ ሁኔታ ያደጋችሁ ከተማ ስል አዲስ አበባ ብቻ አይደለም፣ ባህር ዳርም፣ ጎንደርም፣ አዳማም፣ ናዝሬትም በጣም የከፋ ገጠር ውስጥ ካላደጋችሁ በስተቀረ ለህይወታችሁ ኃላፊነት መውሰድ አለባችሁ። ይሄ 21ኛው መቶ ክፍለ ዘመን ነው። ይሄ ቴክኖሎጂ ዘመን ነው። በጅራፍ እየተጎረፋችሁ ወደ ትዳር የገባችሁ ሴቶች ካላችሁ ለህብረተሰቡ አሳውቁ። እናንተ ላይ አንፈርድባቸውም። ሌሎቻችሁ ግን ወደቃችሁ ወንዶች ተነሳችሁ ወንዶች ስትፋቀሩ ስትላላሱ ስትጎራረሱ ፔሬዳችሁ ሲመጣ አገሩ ሁሉ የእናንተ ነው። ስታፈቅሩ ምድሪቱ ትጦባችኋለች። ስትጣሉም እንደዚህ ነው። እኛ ኢትዮጵያ ውስጥ አሉ የተባሉ አርቲስቶች ሲጋቡ ሰርጋቸው ምን እንደነበር እናውቃለን። መሬት ተንቀጥቅጣ መሬት ተንቆጥቁጣ ማለት ነው። ሲፋቱ ደግሞ እየመጡ በየፖድካስቱ የሚያለቅሱ ሴቶች ናቸው። ወንዶቹ ሲጋቡም አናያቸውም፣ ሲፋቱም አናያቸውም። እና ሁሉ ነገር ላይ ታይታ አታብዙ። መጀመሪያ ተረጋጉ። ሁለተኛ ለህይወታቸው ኃላፊነት ውሰዱ። ወንድ እንደናንተ ሰው ነው። ስትስማሙ ትጋባላችሁ፣ ሳትስማሙ ይቀራል። እንደ እግዚአብሔር መልአክ የሞታችሁም የህይወታችሁም የውድቀታችሁም የመነሳታችሁም ምስጢር እንደ ፈጣሪ እንደ አምላካችሁ አድርጋችሁ ሁሉን ነገር ከወንድ ጋር አታያይዙት። 4 ነጥብ። ሌላው ደግሞ ጆርዲ የሆነ ዲያስፖራ መጥቶ ብላለች። ዲያስፖራ ከሆነ መብቱ ነው። ምክንያቱም ዲያስፖራ ስታዩ የምትገዳደሉት እናንተ ሴቶች ናቸው። አበቅ ምንም አትፎጋገሩ። ጆርዲ ለምን አልነገረቻቸውም? 6 ወር ሙሉ 20 ምናምን የሚሆኑ ቆንጆ ሴቶች የተማሩ ወንድ ሴቶች ለወንድ ስትገዳደሉ ጆርዲ ይሄ ትክክል አይደለም ለምን አለች? ለምን አላለቻቸውም? ለምን ቪዲዮ ሰርታ አላወገዘችም? ለጨረታ ሴት ልጅ እንደ ሴተኛ አዳሪ እንደ ሴተኛ አዳሪ ተደርድራቸው አንድ ወንድ ሲፈልግ ያደባድባቸዋል፣ ሲፈልግ ቡጢ፣ ሲፈልግ ባስኬትቦል፣ ስትጨቃጨቀ ስትነካከሰው ስትበላላ አልነበረም? ለአንድ ወንድ መብቱና መብት እኮ ነው። እናንተ ናችሁ ዲያስፖራ ስታይ ራሳችሁን ስታችሁ ፌንት የምትበሉት። ስለዚህ ኃላፊነት መውሰድ ልሞዶም። ላጤሾ እኮ ብዙ ነገር አስተምሮናል። እህቶቻችን ምን አይነት የስነ ልቦና ጉዳይ ላይ እንዳላችሁ ብዙ ነገር የሚያስተምር ነው። እኔ እዛ ላጤ ላይ የተሳተፉትን ወይ 10 ወይ 11 ሴቶች አይደለም ማየው፣ ሼር ያደረገው ኮሜንት ያደረገው እንደ ተከታታይ ፊልም ቁጭ ብለው ያየው በሚሊዮን የሚቆጠር ህዝብስ ሐሳቡ ትክክል ነው ብላችኋል? እነ ጆርዲ ስለ ሴቶች መብት እንኮራከራለን ብላችሁ በየማህበራዊ ሚዲያ ላይ የምትወረገረጉ ሴቶች ላጤሾ ትክክል ነበር? የሴት ልጅ ክብር የሚመጠን ነው ድርጊቱ? ትክክል አይደለም። እውነቱ ለመናገር ዲያስፖራ አሁንም ቢሆን ከመጣ 30-40 ሴቶች እድላችሁ እንደምትሞክሩ እናውቃል። ኃላፊነት ውሰዱ። ራሳችሁን ቅዱስ የእግዚአብሔር መልአክ አድርጋችሁ። እኔ ለሴት ልጅ ወገንተኛ ነኝ። ይህን ታውቃላችሁ። በስራዬ ላይ ብዙ ቪዲዮዎች ላይ አይታችኋል። ነገር ግን እናንተም ኃላፊነት ውሰዱ።
አንዳንድ ጊዜ ከኛም ችግር አለ በሉና ሴቶች እናንተ የእግዚአብሔር መልአኮች አንዳንዴ ከኛም ችግር አለ በሉ። በየኮንዶሚኒየሙ ባል ያላትን ትዳር ያለውን ወንድ ውሽምነት ይዛችሁ ብዙ ኮንዶሚኒየም ላይ እንደምትቀመጡ ለዛም ኃላፊነት ወሰዷ። ወንዶቹ ብዙ ጥፋተኞች አለ፣ ብዙ ነገሮች ወንዶች እንዳበላሽ እናውቃለን። እናንተም ኃላፊነት ወሰዱ እግዚአብሔር መልአኮች። ጆርዲ ስቶሪ ታይም አብናረጋይ ሀብታም ወንድ ላይ ስንት ሴት ነው የምትዋደቀው? እውነቱ ተናገሩ። ሴሌብሪቲ ወንድ ላይ ስንቶች ናቸው እድላችንን ሞክር እያለ የሚጋፉት? እኛ አናውቅም። ኃላፊነቱ ወሰዱ። እሺ ዩኒቨርሲቲ ተማሪ ሴቶቹ አንዳንዶቹ ከዩኒቨርሲቲ ጎን ለጎን ፎታቸው በየቡና ቤቱ በየሆቴሉ እንደሚሰጥ ፎታቸውን አልበም እያማረጠው ወንድ ስልክ ተደውሎ እንደሚመጣም ንገሩና። እናንተ ብቻ ወንድ ጭራቅ ነው ሰይጣን ነው፣ ለእናንተ ግን መልአክ ናቸው። አንድ ሴት ሲሳካ በቃ እሷ በራሷን ስትወድቅ ግን በወንድ ምክንያት ነው የወደቀች። እና ትንሽ ኃላፊነት አለመውሰድ መንጠልጠል እኮ ነው። አሁን እኮ ሰው ሲወድቅም ሲነሳም ወንዶች ካለ ሌላ ጉዳይ ነው። ኃላፊነት ውሰዱ። ቡና ቀርቶ ጠላም እየጠጣችሁ ከፈለጋችሁ ስቶሪ ታይም 100 ክፍል ብትሰሩ ለውጥ አይፈጥርም። ለውጥ የሚፈጥረው መጀመሪያ ሴቶች ለእውነት ስትደራጅ፣ ለወሬ ነው የምትደራጅት እናውቃለን። ህፃናት ሴቶች ሲደፈሩ ጥብቅና የሚቆሙ ሴቶች ማዕት ጠበቃዎች አሉ። ሴቶች ለምን አይቆምም? ለሚደፈሩት ሴቶች ለወሬ ብቻ ነው የምትደራጀት። ሴቶች ሲቸገሩ የምትረዱበትን ማህበር ለምን አታቋቁምም? ቤት አልባ ጎዳና የወደቁ የተቸገሩ ሴቶች ለመርዳት ለምን ማህበር አታቋቁምም? የታል ኢትዮጵያ ውስጥ እንደዚህ አይነት ማህበር አለ? ሴታ ሴት ማህበር ይላል እነ ጀርዲ። ሴታ ሴት ማህበር ዓላማው ምን እንደሆነ እኛ እናውቃለን። ምንም አታስመስሉ። እንዲህ ብሎ እንዲህ ብትሉ እንዲህ ብትፈራገጡ አንቀበልም። ምን እንዳሰባችሁ የት እንደሆነ መስመራችሁ የት እንደሆነ መንገዳችሁ እናውቃለን። ወንዶች ችግር አለባቸው። ብዙ ማህበራዊና ኢኮኖሚያዊ ቀውስ ፈጥረዋል። ኃላፊነት ውሰዱ። ስትፋቀሩ መሬት አይጥባባቸው። ስትጣሉም በየፖድካስቱ እየመጣችሁ እየየ አትበሉብን አትበሉ። አሁን ችግሩ ምንድን ነው? ወንዱ አጠገብ ስለሌለ እየቆመመች። አሁን ደግሞ አንዷ ደግሞ አሉ ዛሬ የጆርዲ ጋር ዴት ሲያረጋት የነበረው ወንድ እኔንም ዴት አድርጎኝ ነበር ብላ ፎቶ ይዛ መጣች አሉ። ጎደል ግቢ። ምን አገባን ታዲያ እኛ? በምን እናውቃለን? በአንድ አይነት ወቅት ዴት ያርጋችሁ አያርጋችሁ ልጅ እሱ ይሁን አይሁን በምን እናውቃለን? ዲያስፖራ እኮ ስታይ እኮ ያው እንደላጤ ሾ ነው፣ ትገዳደላላችሁ ሴቶች። ውሸት ነው እውነት ነው? ውሽምነት በየኮንዶሚኒየሙ የተቀመጡ ሴቶች የሉ ውሸት ነው? ቀለበት ያለውን ወንድ ማዕት ሴቶች እያሳደዱ እንደሆነ ውሸት ነው? ቀለበት አለው እሱ ገገማ ሊሆን ይችላል፣ እሱ ባለጌ ሊሆን ይችላል። ግን አንቺ እንዴት ነው ሚስትና የልጆች አባት የሆነውን ወንድ የምትሻሙት? በምን መልኩ ነው? እና ኃላፊነት ውሰዱ። ትልቁ ነጥብ ሰው ህይወቱን የሚቀይረው መጀመሪያ በህይወቱ ላይ ኃላፊነት ሲወስድ ነው ሰው ህይወቱ የሚቀይረው። ይህን እወቁ። ኃላፊነት ውሰዱ። መጀመሪያ ነገር ስኬትም ከሆነ ውጤትም ከሆነ ጉዳይ የጋራ ነው የሚለውን ወደ ዞሮ ጭንቅላታቸው አስገቡ። አንድ ሁለተኛው 21ኛው መቶ ክፍለ ዘመን ነው። ጠለፋም የለም፣ ጅራፍም የለም፣ ዱላም የለም። ወዳችሁ ፈቅዳችሁ የምትገቡበት ጉዳይ ነው። ለዛ ኃላፊነት ውሰዱ። ማዕት ሴቶች ለምሳሌ አሁን በውርጃ በጣም ዘግናኝ የሆነ ችግር ውስጥ እየገቡ ነው እህቶቻችን። ለመሆኑ አንድ ሴት እንዴት ውርጃ ውስጥ ትገባለች? መጀመሪያ የምታፈቅረውን ሰው መለየት። መጀመሪያ እየሰማችን ነው። መጀመሪያ የምታፈቅሩትን ሰው ለዩ። ሁለተኛ ማፈቅረው ሰው ጋር የግብረ ሰው ጋር ግንኙነት ስሙገባ መቼ ነው? ይሄን ደግሞ ለዩ። ከገባች በኋላ እንኳን ቢያንስ እርጉዝና እንዳይፈጠር በሽታ ላይ እንዳልወድቅ የሚለውን ኃላፊነት እኮ አትወስዱም። አንድ ወንድ ነበረ HIV አሲዘኝ ሄደ። አብናረጋይ ህይወት የለሽም፣ አይምሮ የለሽም፣ ልቦና የለሽም፣ አታስብም፣ አታጎናዝብም። እና ልቅ የሆኑ ነገሮች እንዳሉ በየሃይስኩሉ የምታዩት ነው። ኃላፊነት ውሰዱ። ችግሮች አሉ። አዎ ችግሮች አሉ። አዎ እናውቃለን፣ እንረዳለን። ወንዶች ጋር ብዙ ችግሮች አሉ። ነገር ግን እናንተ ራሳችሁን እንደ እንስሳ አትቁጠሩ። አይምሮ አላችሁ፣ ልቦና አላችሁ። ኃላፊነት ውሰዱ። ይሄ ነው ያለው።
ሐሳቡ ሲሞቻችሁ ላይክ አድርጉ። ሐሳብ ያልተመቻችሁ ደግሞ ሐሳብ አስተያየት ስጡበት። አይ በጣም ከሆነ ያናደዳችሁ ደግሞ አንሰብስክራይብ ታደርጋላችሁ። ይሄን ሐሳብ ነው። በያላችሁበት መልካም ቀን ይሁንላችሁ። እወዳችኋለሁ። ፒስ